ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሚያዝያ 22 ወይም አፕሪል 30 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክ እና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 185 ብር ከ39 ሳንቲም የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 154 ብር ከ87 ሳንቲም ተገዝቶ 157 ብር ከ97 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ36 ሳንቲም ተገዝቶ 156 ብር ከ43 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 135 ብር ከ53 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 113 ብር ከ16 ሳንቲም ተገዝቶ 115 ብር ከ42 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ01 ሳንቲም ተገዝቶ 112 ብር ከ21 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 132 ብር ከ13 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ78 ሳንቲም ተገዝቶ 156 ብር ከ85 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ06 ሳንቲም ተገዝቶ 110 ብር ከ22 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 216 ብር ከ28 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 184 ብር ከ80 ሳንቲም ተገዝቶ 188 ብር ከ50 ሳንቲም የተሸጠ ነው። በንግድ ባንክ 179 ብር ከ59 ሳንቲም ተገዝቶ 183 ብር ከ18 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 249 ብር ከ87 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 209 ብር ከ77 ሳንቲም ተገዝቶ 213 ብር ከ97 ሳንቲም የተሸጠ ነው። በንግድ ባንክ 203 ብር ከ38 ሳንቲም ተገዝቶ 207 ብር ከ45 ሳንቲም የተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ49 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ62 ሳንቲም ተገዝቶ 45 ብር ከ51 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ76 ሳንቲም ተገዝቶ 42 ብር ከ59 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 234 ብር ከ22 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ74 ሳንቲም ተገዝቶ 202 ብር ከ71 ሳንቲም የተሸጠ ነው። በንግድ ባንክ 190 ብር ከ73 ሳንቲም ተገዝቶ 194 ብር ከ54 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 19 ብር ከ89 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ74 ሳንቲም ተገዝቶ 17 ብር ከ08 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ22 ሳንቲም ተገዝቶ 16 ብር ከ55 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 602 ብር ከ88 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ37 ሳንቲም ተገዝቶ 513 ብር ከ44 ሳንቲም የተሸጠ ነው። በንግድ ባንክ 491 ብር ከ33 ሳንቲም ተገዝቶ 501 ብር ከ16 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ11 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ76 ሳንቲም ተገዝቶ 25 ብር ከ26 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ01 ሳንቲም ተገዝቶ 22 ብር ከ45 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ94 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ62 ሳንቲም ተገዝቶ 1 ብር ከ65 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ43 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ81 ሳንቲም ተገዝቶ 44 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ89 ሳንቲም ተገዝቶ 41 ብር ከ70 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 50 ብር ከ88 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 482 ብር ከ15 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ49 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 491 ብር ከ11 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 261 ብር ከ50 ሳንቲም የተመነዘረ ነው።
አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ10 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 62 ብር ከ26 ሳንቲም የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 78 ሳንቲም የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ27 ሳንቲም ተገዝቶ 9 ብር ከ46 ሳንቲም የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ18 ሳንቲም ተገዝቶ 1 ብር ከ21 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲም ተገዝቶ 88 ሳንቲም የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።